ከባድ የሚባል ተጽዕኖ ማድረስ ይችላል የአረብ መንግስቶች ቢያንስ ምዕራባውያን ላይ ምንም ማድረግ ባይችሉ ነዳጃቸውን መያዝ ይችላል የመጠለያ ካምፖች ላይ ጥቃት እየደረሰ ነው በርካታ ንጹሃን እየሞቱ ነው እስከዛሬ የሞቱት ንጹሃን ቁጥር አልበቃ ብሎ አባል ደግሞ ፓለስታይን እንደመሆኑ መጠን ሊጮህ የሚገባው ማን ነበር የግብጽ መንግስት ግን ዩኤን ኮርት ላይ ሄዶ ሲከራከር የነበረው ለፓለስታይን ህዝብ ማን ነው የምግብ ማከማቻዎች ሙሉ ለሙሉ ባዶ ናቸው ከዚህ በፊትም ሰብረው ገብተው ተርበው በምን ያህል ደረጃ ተርበው ሲወስዱ ነበር ተመልክተናል ከ54000 በላይ ዜጎች ሲገደሉ ሲፈናቀሉ ሲሞቱ መስጂዶቻቸው ልጆቻቸው አምቡላንሱ ሁሉንም ነገር ውድመት ሲደርስ እዚህ ቦታ ላይ እንደዚህ አይነት ውድመት እየደረሰ ነው የዓለም መንግስት ምን እየሰራ ነው ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን ሐሳብ ዴሊያችን ተጀምሯል ሐሳብ ዴሊ በየተለቱ የሚነሱ አበይት ጉዳዮችን እዚህ ጠረጴዛ ላይ ያመጣን የምንወያይበት ጉዳይ ይሆናል በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለው የመልእክት መስጫ ሳጥን ላይ ብታስቀምጡልን ደስ ይለናል በዛሬ ሐሳብ ዴሊ ፕሮግራማችን በእለቱ የተነሱ አበይት ጉዳዮችን እናነሳን የሚሆነው እኔ ዮርዳኖስና በረከት አብረናችሁ ቆይታ የምናደርግ ነው የሚሆነው በረከት እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም አለን ይመስገን እንግዲህ ዛሬ ለማሟሟቂያ ያዝነው ሐሳብ እንደሚታወቀው አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየቀኑ አዳዲስ ነገሮችን ይሰጡናል እንደው ዛሬ ደግሞ ለየት ያለ ሐሳብ ይዘው መጥቷልና 12 ሀገራቶች ወደ አሜሪካ እንዳይገቡ እግድ ጥሏል ከዚህም ሀገራቶች መካከል እንደው እንደኛ ቀጠና በርከት ያሉ ሀገራቶች ያሉበት ሁኔታ ነበረ በርካታ እንደዚሁ ከግማሽ በላይ የሚባሉ የአፍሪካ ሀገራቶች እዚህ ውስጥ አሉ እንደዚሁም ሌሎች ከአሜሪካ ጋር ያን ያህል ቅርርብ የሌላቸው እንደዚሁ ያሉ ሀገራቶች ላይ እግድ ጥሏል ዶናልድ ትራምፕ በየቀኑ አዳዲስ እግዶችን የሚጥል ሰው ነው ይጠበቃል እንደዚህ አይነት ነገሮችን ቢያደርግ አይገርምም ነገር ግን 12 የሚሆኑ ሀገራቶች ወደ አሜሪካ እንዳይገቡና ሌሎችም የጉዞ እግዶችን ጥሎ ነበር ከዚህ ጋር በተያያዘ ሱዳን ሶማሊያና ኤርትራ አሉበትና እነዚህ ሀገራቶች እንደው ከአሜሪካ ጋር ያላቸው ግንኙነት ይበልጥ እየሻከረ ይበልጥ እየተወሳሰበ ነው የሚመጣው እንደዚህ አይነት ሀገራቶች ቀጠናው ላይ ከአሜሪካ ጋር ያላቸው ሰላምና መረጋጋት ለቀጠናውም ትልቅ የሚያመጣው ተጽዕኖ አለ እንደምናቀው በጂኦፖለቲካው ላይ አሜሪካ ሁሉም ጂኦፖለቲካ ውስጥ የምትገባ ሀገር ነችና አሜሪካ ጋር የተጣላ ሀገር እንደው ምን ያህል ነገር እንደሚቀርበት እናውቃለን እንደው የዶናልድ ትራምፕ እነዚህ ሀገራቶች ላይ እግድ መጣል ምን አይነት ተጽዕኖ ያመጣል በአፍሪካም ላይ በሌሎችም ሀገራት ላይ እንደዚሁም በቀጠናው ባሉ ሀገራቶች ላይ በረከት እውነት ነው ትራምፕ ተጠባቂ የሚባል አይነት እግድ ነው የጣሉት እንደ አሜሪካ እንደ ሀገሪቷ ግን ስንመለከት እንደዚህ አይነት እግዶች የተለመዱ ናቸው በተለያየ ጊዜ አፍጋኒስታን ላይ እና ኢራን ላይ ኢራቅ ላይ ምናምን ሲጣሉ የነበሩ ናቸው ሶ በሁለት መንገድ እሳቤ አለ ለመጣል የሚከድበት ጉዳቱን እንዘረዝረዋለን የመጀመሪያው እሳቤ የአሜሪካ ብሔራዊ ደህንነት ነው ለደህንነት ስጋት ከተባለ የሀገር ብላክ ሊስት ውስጥ ይገባል ለዛ የሚደረገው ደግሞ ምን አለ መሰለ ይርዲ አሁን ከተጠቀሱት ውስጥ አብዛኛው ወደ 80% የሚሆኑት ውስጥ ከባድ የሚባል ቀውስ ውስጥ ክራይሲስ ውስጥ ያሉ ናቸው ለምሳሌ ሱዳንን መመልከት እንችላለን እብደት ውስጥ ነው ያሉት ሌሎችንም መመልከት እንችላለን ያ ማለት ያሸባሪ ስጋት ሲኖር የሽብር ስጋት ያጥፍቶ መጥፋት ስጋት እንዲሁም ደግሞ የፕሌን ጠለፋዎች ይኖራሉ ብሎ ሲታሰብ እንደዚህ አይነት ነገሮችን አፕላይ ታደርጋለች አሜሪካ የብሔራዊ ደህንነቷን ለማስጠበቅ ግን ደግሞ ምን ይባላል መሰለ ትክክለኛውስ ቢዝነስ የሚባል ደግሞ አለ አሁን ከዚህ ውስጥ ከተዘረዘሩት ውስጥ ቢያንስ እኔ ወደ 3 ሀገራት አይቻለሁ ያን ያክል የጎላ ለአሜሪካም የብሔራዊ ደህንነት ስጋት አይሆኑም በመላቸው ደረጃ ያሉ አሉ እንደነሱ ሀገራቶች ደግሞ በዲፕሎማሲ አለመግባባት የተነሳ የሚጣል ልክ እንደ ማዕቀብ አይነት ነገር ነው የጉዞ እቀባ ይደረጋል አንዳንዴ አሜሪካ ምን አይነት እቀባዎችን ትጥላለች መሰለ የመንግስት አመራሮችን የሬብል ቡድኖችን አመራሮችን ወይ ደግሞ የተቋሚዎችን እንደዚህ አይነት ለይታ የምሰራው ስራ አለ ለምሳሌ ከዛ ሀገር መንግስት ጋር ያላት ዲፕሎማሲ አለመግባባት ሲያመጣ ወይ ደግሞ መሻከር የሚባል አይነት ነገር ሲታይ ለዛ መንግስት ቁልፍ ሰዎች ናቸው መተላቸውን ሰዎች የጉዞ ሰነድ ማገድ ትጀምራለች ሁለተኛ እያለ ሲመጣ ደግሞ አዘር ሳይድ
ያሉትን እየከለከለች ትሄዳለች እያለች ደግሞ ወደ ሀገሪቷ ትመጣለች ያ ያሳየው እነዚህን ሀገራቶች ውስጥ ካሉት ውስጥ ቢያንስ ወደ 3 ሀገራት ውስጥ ያየውት የዲፕሎማሲ መሻከር በይፋ በሚባል ደረጃ እየታየበት ያለ ነው ግን ለእንደዚህ አይነት ሂደቶች ውስጥ ስትገባ ደግሞ ችግሩ ምንድነው ችግሩ በጣም ትልቅ ነው ኢንቨስትመንት ይጎዳል ኢንቨስትመንት ታስታውሳለህ ከወራት በፊት ከቀናት በፊት ብንለው ይሻላል የአሜሪካ ታሪፍ ሲጣል ምን አይነት የስቶክ ማርኬት እንዴት እንደተገለባበጠ እናስታውሳለን የዓለም ኢኮኖሚ እንዴት እንደጋሸበ እናውቃለን ቦይኮቶች እንዴት እንደተጀመሩ እናውቃለን እብደት ነው የሚጀምረው ሶ አሁን አሜሪካ ከጣለቻቸው ሀገሮች ውስጥ ቢያንስ 3-4 ሀገሮችን ስንመለከት አብሶ አፍሪካ ውስጥ ያሉት ከነሱዳን ውጭ ያሉትን ስንመለከት ከነዚህ ሀገራት ጋር ያላት የንግድ ትስስር ሙሉ በሙሉ ነው የሚጎዳው ለአፍሪካ ሀገሮቹ ኦሬዲ ላኪ ናቸው መላክ የትም ትልኳል የግብርና ውጤት ነው አብዛኛው አፍሪካ ላይ የሚላከው የግብርና ውጤት እንደ ኢትዮጵያ ላሉ ሌሎች ሀገሮች በርግጥ ኢትዮጵያን ባያካትትም እገደው ሌሎቹ ላይ አብዛኞቹ የግብርና ውጤት ነው የተቀረው ደግሞ የከበረ ማዕድን ነው ሶ እንደዚህ አይነት እገዳ ሲመጣ እንደ ቀልድ አይታይም ዛሬ አሜሪካ አግዳለች ነገ ደግሞ አንተን አሜሪካንን ትጎዳ ትቀጣታለህ ለምሳሌ ወደ አሜሪካ የሚሄድ ካለ የፋብሪካዎች ጥሬ ዕቃ ታግደዋለህ ገባ አንጻራዊ ታመጣዋለህ ቪዛ ተከለክለሃለች አይደለ አንተ ምን ታደርጋለህ ለአሜሪካ የሚሄድ ለምሳሌ የሊቲየም አየር ባትሪ ለቴስላ ካምፓኒ እንኳን የሚሄድ ከተፈለገ ከነ ኮንጎ ከነ ምናምን ነው የሚሄድልህ ሰፕሌው እነዛን ሀገር ዜጎች ስታግድ በቃ ሪሶርሴንም ብለህ ማገድ ይመጣል እያለ የዲፕሎማሲው መበጣጠስ ውስጥ ይገባል ግን እኮ አሜሪካ አሁን እነዚህ የተባሉ ሀገራቶችን አገደች እነዚህ ሀገራቶች ከኢኮኖሚም ከፖለቲካም ከሌላውም አንፃር ስናያቸው እዚህ ግቡ የሚባሉ ሀገራቶች አይደሉም ከሌላው አብዛኞቹ ሀገሮች አይኖ አሜሪካ ስላገደቻቸው ከነሱ የሚመጣ ተረፈ ዕቃ ምናምን ሊቀርባት ይችላል ግን ምንም ለአሜሪካ ያን ያህል አሳሳቢያ ነገር አይደለም ምክንያቱም ከኮንጎ ያጣችውን ዕቃ ከሌላ መግዛት እንደምትችል ታውቃለችና እንደው እነዚህ ሀገራቶች ላይ የአሜሪካ ማዕቀብ መጣል እነሱ ላይ ጫናው ይበዛል እንጂ እንዲያውም በኔ እይታ እነዚህ ሀገራቶች አሜሪካ እግዱን ብትጥልባቸው እየላኩት ያለውን ዕቃ አይተው ምክንያቱም ኢኮኖሚያቸው እዛ ላይ ተንተራሰው ያንን አረጉ ማለት ራሳቸውንም ህዝባቸውንም ይጎዳሉና በዚህ ደረጃ እንደው አሜሪካ ማዕቀብ ጥላብኛለች ብሎ እነሱ የሚጥሉ አይነት ማዕቀብ ሚኖር አይኖር ዮርዲ ምን አለ መሰለህ አሁን ለምሳሌ እንደምሳሌ እናንሳና ችግሩ ምን ያህል ከባድ እንደሆነ ሲጀመር ቀልድ ነው የሚመስለው የዲፕሎማሲ ግንኙነት መቆራረጥ ሲጀመር ምንም ላይ መስል ይችላል ሲቆይ ግን ከባድ ነው ዳፉ ለምሳሌ ትራውሬ ከአሜሪካ ከኢሮፖች ጋር ያሉትን ግንኙነቶች እየቆረጠ እየተቆራረጠ እነሱም እሱን በወታደራዊ መንግስት ይያሉ ገልብጦ የመጣ ይያሉ በብዙ መንገድ አብሶ ዌስተርን ሚዲያዎች ሲያጨቀዩት ነበር የነበረው አይደል ከሳምንት በፊት የነበረውን የአሜሪካ ዴሌጌሽን ታስታውሳለህ ምንድን ያሉት አይ በቃ ስላለው ነገር ኢትሶኪ ያለው ነገር እንቀበላለን እንደውም በይፋኮ ይቅርታውላ ተጠይቋል ትራውሬ ታውቃለህ በይፋ በሚባል ደረጃ የአሜሪካ መንግስት ይቅርታ ጠይቆታል ትራውሬን ስም ማጥፋት እንደዚህ ነገር ውስጥ ስለገባን ሶሪ እና አሁንኛ መንፈልገው ስላለፈው ሳይሆን ስለሚቀጥለው ነገር እናውራ የሀገራቶቹ ግንኙነት ፒፕል ቱ ፒፕል ታይስ ግንኙነት እንዲጠናከር እንስራ ብለው መጡ ያ ምን ማለት ነው የምርም የምታጣው ነገር ከሌለ አሜሪካ ለምን ይቅርታ ጠይቃለች የምርም አሜሪካ የምታጣው ነገር ከሌለ ዴሌጌሽን ልካ ስላለፈው ይቅር ስለሚቀጥለው ብራይት ፊውቸር እናውራ ብላ እንዴት ትጠይቃለች የምታጣውማ ብዙ ነው ለምን መሰለ እንደ ቡርኪና ፋሶ ለምን መሰለ እንደ ቡርኪና ፋሶ አይደለም ቡርኪናን ብቻ ታንሳ አፍሪካ በማዕድን የበለጸገች ነች እያንዳንዱ የጊዜ ጉዳይ ነው ኢትዮጵያ ውስጥ ምን ማዕድን እንዳለን እናውቃለን ግን የጊዜ ጉዳይ ነው በስነ ስርዓት ሀገሪቷ ውስጥ ያለው የሰላም ነባራዊ ሁኔታ እየተሻሻለ በሄደ ቁጥር ያደግን በሄድን ቁጥር ያለን ማዕድን ይወጣል ያ ጨዋታ ምን መሰለ ዛሬ ማዕድኑን ኢትሶኪ እዛው ተብለው ይቅር እኔ ከዚች ሀገር ጋር ተጣልቻለሁ ብለ አሜሪካ ብትወስን ቻይና በነጋታው ቆንጆ አግሪመንት ይዛ መታ ለዛች ሀገር ታቀርባለች ቻይና ደግሞ ስማርት ነች
እንደ አሜሪካ ሪሶርስ ወስዳ ብር መወርወር አይደለም የአፍሪካ መሪዎች ደግሞ የተወረወረላቸውን ብር እነ ሲዩዝ ባንክ ላይ ሌሎች ነገር ላይ ሲበትኑት የሚሉት ሀገራቸው አያድግም ይቦጦቦጥ ነው የሚኖሩ ግን ቻይና ስማርት ነች አሜሪካ እንደዚህ አይነት የጣለችውን ስጋ ቆንጆ አርጋ ጠብሳ ክትፎ ቅቅል ጽብስ ሰርታ ነው የምትመገበው ትመጣለች አግሪመንቷን ታስገባለች የመሰረተ ልማቶችን ትገነባለች ሀገሪቷን ኮሙኒኬሽን ቴክኖሎጂ ህክምና እንደዚህ አይነት ነገሮች ላይ በደንብ አርጋ ሰርታ ሪሶርሱን በደንብ ወደ ሀገሪቷ ተወስዳለች ሶ አሜሪካ እንደ ቀልድ የምትተዋቸው ቦታዎች እንደ ቀልድ ዋጋ ያስከፍል ለምሳሌ ሱዳንን ተጠቃላለች አይደል ሱዳን አሁን የእርስ በርስ ጦርነት ላይ ነች በሄሚቲ በአልቡርሃን እየተናጠች ነው እነ ኤርትራም እጃቸው ገብቷል ይሄን ኤሪያ ዛሬ ስለተበጠበጠ ብላ እገዳ ጣለችበት ይሄ ኤሪያ እኮ ነገ ሰላም ሲሆን ስትራቴጂክ ኤሪያ ነው ገባህ መጣጣው እጦት እዛ ቦታ ላይ ለምሳሌ ትንሽ ወረድ ስትል ጅቡቲ ላይ የአሜሪካ ምን አለ ቤዝ አለ እዚህ ጋር ራሻ መታ ቁጭ ልትልልህ ትችላለች ስትራቴጂካል ዛሬን አይደለም መመልከት ያለባት ነገን ነው አብዛኞቹ የአሜሪካ መሪዎች ነጋቸውን እየተመለከቱ ነበር ሲሰሩ የነበሩት ትራምፕ ግን ኦልሞስት ኦል ስሜታዊ መሪ ነው ብድግ እንዳለ ነው የሚለጥፈው የነገን ስትራቴጂክ ኢኮኖሚያዊክ እነዚህ ነገሮች አያስብም ለዛ ነው ይሄ አሁን ዶናልድ ትራምፕ ይሄ ነገር አሁን ለምሳሌ ሱዳን ላይ ያለው አለመረጋጋት አሁን የባሰ ጊዜ ነው እንበል ነገር ግን እንደው ሱዳን ተሻሽላ ወደ ሰላሟ ብትመጣ አሜሪካ የጣለችውን አንድ ማዕቀብ ማንሳት እኮ ነው ከዛ ሀገር ጋር ያላት ስምምነት እንደገና እንደ አዲስ ነው የሚዋጀው ምክንያቱም ምንድነው አሁን ላይ አለመረጋጋት ላይ ያለች አሁን ላይ ምንም ከዚህች ሀገር ላይ ምንም የምታገኘው ጥቅም የለም ሁሌ ጥቅሟን የምታስቀድም ሀገር እንደሆነች ይታወቃል አሜሪካ ነገ ተመልሳ ሱዳንን ከቻይና ቀድማ የማግኘት እድል አላት ምክንያቱም እስካሁን የነበራት ግንኙነት ከአሜሪካ ጋር ነው ከአሜሪካ ጋር የነበራት ግንኙነት ሻክሮ ነበር አሜሪካ የጣለችውን ማዕቀብ አነሳች ተመልሳ ከሱዳን ጋር አዲስ ግንኙነት መፍጠር ትችላለች ሌላው ቅድም እንደነ ትራዮሬ ያለ ሀገር ላይ ማዕቀብ ብጥል ተጎጂዋ ራሷ ነች ሁለተኛ ደግሞ እንዴት ነው የጠላት ለኔም ወዳጄ ነው እንደው ዶናልድ ትራምፕ አሁን ከአውሮፓዎች ጋር እንደዚህ ሌላ ግጭት ውስጥ አይግቡ እንጂ ይሄ የኢኮኖሚ ሽኩቻ ያለባቸው ሀገራቶች ናቸው እንደ ፈረንሳይ አይነትን ሀገር ጥላ የራሷን ሀገር ግንባታ ያለችን ሀገር አሜሪካ በየትኛው አጋጣሚ ነው የምትደግፈው አንደኛ የትራዮሬ አመራር ይሄ ወታደራዊ ስትራቴጂ ነው አሜሪካ በጦር መሳሪያ ንግድ ከዓለማችን እንደሚታወቀው ነው በደንብ ትነግድበታለች ይሄ ሰውዬ አሁን አፍሪካ ላይ ያመጣ ያለውን ተጽዕኖ በእጇ መቆጣጠር ትፈልጋለች ቅድም እንዳነሳውልህ ሱዳን አሁን በርስ ግጭት ውስጥ ነች ልክ ሱዳን እንደ ትራዮሬ አንዱ መንግስት ሰላምና መረጋጋት መጥቶ በሱዳን ውስጥ ልክ ሰላምና መረጋጋት ሲመጣ ሱዳን ላይ እኮ የሆነ ነገር አጥፍቼ ነበር ይቅርታ ብላ ተመልሳ መጣ አሁንም ጥቅማን ማስከበር የምትችል ሀገር ስለሆነች እነዚህ ሀገር ላይ የምትጥለው ማዕቀብ በየትኛው በኩል አሜሪካ ላይ ጫና የማምጣት እድሉ በጣም ይወረደ ነው ተጎጂ ሀገራቶች እነዚህ ናቸው ምን አይነት ነገሮችን ያጣሉ ብለን ስናይ በጣም ሰፊ ነው ከምታገኛቸው ብድር እርዳታዎች የተለያዩ ነገሮች በአሜሪካ በእጃዙር ስለሚገኙ እንደው አሜሪካ እነዚህ ሀገራቶችን እገዳና ማዕቀብ ልጥልባቸው የቻለችው ከሀገሬ ደህንነት አንፃር ነው ትላለች ነገር ግን ቅድም እንዳነሳው እነዚህ ሀገራቶች እንደው ግማሾች የሚባሉት ለአሜሪካ ስጋት የማይሆኑ ሀገራቶች ናቸው ምክንያቱም የሀገራቸው የውስጥ ሽኩቻቸው ገና በጣም እየጎዳቸውና ገና ከራሳቸው ችግር ያላገገሙ ሀገራቶች ናቸው ነገር ግን ዶናልድ ትራምፕ ባልተመቸው ሰዓት አልተመቸውም የሱን ፖሊሲ የሱና እሳቤ ማታራምድልህ ከሆነ በቃ አያገባውም ለሱንም ችግር የለበትም በቃ አታስፈልገኝም ብሎ ነው የሚገፋ ነገር ግን በሚፈልገው ሰዓትና እሱ ለሱ ጥቅም በመትመጣበት ሰዓት በየትኛው አጋጣሚ ወደ ራሱ ወስዶ ይተከበባልና የዶናልድ ትራምፕ እሳቤ የሱን አሳቤ ወይንም በሱ ያመራር መንገድ የማይከተልን ሀገር ይጥላል ነገር ግን የተሻለ ደረጃ ስትወስድ የሚወስድ ሀገር ነውና ትራምፕ በዚህ አይነት ነገር ምንም አይነት ጉዳት አይደርስበት ዮርዲ አሪፍ እይታ ነው በንይታ ደግሞ ምን አለ መሰለ የምትቦጨቅበት ሰው የሚታማበት ጠረጴዛ ላይ አትገኝ ለምን መሰለ ነገ ከዛ ጠረጴዛ ላይ ተነስተ ስትሄድ ቀጣዩ የምትቦጨቀው የምትታማው አንተ ስለሆንክ ይሄንን ነገር በምሳሌ ላሳየ ኢራን በኦይል ሪች የሆነች ሀገር ነች
ኢራንና አሜሪካ በጣም አሪፍ የሚባል ግንኙነት ነበራቸው። ከዚህ በፊት አሁን ካሉት ከአያቶላዎቹ በፊት የነበሩት አመራሮችን አሜሪካ ነበረ በእጅ አዙር ስትሾም ስትሽር የነበረችው። እነ እንግሊዝ እና አሜሪካ የኢራንን ነዳጅ ፋሲሊቲ ገንብተው እንደልባቸው ሲቦጡበት ነበር፣ ሲራቆቱበት ነበር የነበሩ። ግን ምን ተፈጠረ መሰለ? ከኢራን ጋር የነበረው የአሜሪካ ወዳጅነት የሆነ ሰዓት ላይ አሜሪካ ልክ እንዳሁኑ አይነት ዘላቂ ጥቅምን እንደምታስቀድመው ሁሉ ዘላቂ ሪሌሽንን ሳታስቀድም ቀጥታ ውሳኔ ወሰነችበት። ልክ እንደ አሁን እንዳረገችው ከዚህ ሀገራቶች እንደዚህ ሚል ማዕቀብ እያለች ኢራንን በማዕቀብ በእገዳ የተንቀሳቃሽና ገንዘቦቿን በማገድ ጀመረች። እንደዚህ አይነት እንቅስቃሴ ምን ነበር ዓላማው? ኢራንን መቅጣት፣ አሽመድምዶ ማስቀመጥ ነበር። ተላላኪ መንግስት ለማድረግ ነበር እንቅስቃሴው። ምን ሆነ መሰለ? አሜሪካ ይሄንን እግድ ጣለች፣ ዘፈዘፈችና ከሳውዲ ወደምታገኘው ኦይል ሄደች። ሄደ ነገሩ አሜሪካ ይዛ ኢራን ላይ የፖለቲካ እንቅስቃሴው እየተቀየረ መጣ። ከአንድ መንግስት ሁለት መንግስት፣ ከሁለት መንግስት ሶስት መንግስት መጣ። አሜሪካ እስካሁን ድረስ የኢራንን መንግስት ጋር ግንኙነት መፍጠር አልቻለችም። የምታጣው ነገር አንደኛ ያ ሁሉ ኦይልን አታገኙም። ህዝቡ ራሱ እንደምን አይቷታል? በፊት እንደ አጋር ሀገር፣ አሁን እንደ ጠላት ሀገር። ሁለት በል አሁን ኢራን በኒውክሌር ቴክኖሎጂ ምናልባትም 1 አመት ወይ 2 አመት ቢጠበቅባት ነው ቦምቡን ፋይናላይዝ ዳርጋ ለመቀመጥ ዩራኒየሙን ወደ 90% በላይ አድርሳለች፣ ክሊር አድርገዋለች። ስለዚህ አሜሪካ እንደ ቀልድ ጥላ ሄዳ ምናልባት አፍሪካ ሀገርና አንዳንድ ሀገሮች ላይ ሊሳካላት ይችላል። አይ ይቅርታ ቅድም እንዳልከው ማለት ነው፣ አይ ይቅርታ ሱዳንዬ እኔ እኮ እንደዚህ ነው በቃ እንኪ ከአይኤምኤፍ ብድር ምናምን ብላ አባብላ መገባበት መንግስታቶች አሉ። ሁሌ ግን ይሄ ድል አይቀርም። ኢራን ላይ ተፈጠረው ነገር ይሄ ነው። አሜሪካ አለው እኮ ስትል አይ ባንዲራዋን እኮ በአደባባይ መሃል አውጥተው ጋዝ አርከፍክፎን ይለኩሱት። ያ ማለት የጥላቻ ልክ ነው። አንተ አንድ ሀገር ላይ ጥላቻህን የመጨረሻ ደረጃ ሲደርስ የምታሳየው ሉዓላዊነት ባንዲራቸውን የሚሞቱለት ነፍሳቸውን የሚሰጡለትን ባንዲራ ሲምቦል ነው። ያ ሲምቦል ደግሞ ሪስፔክትፉል የተደረገ ነው በዛ ማህበረሰብ ውስጥ። ያን ባንዲራ አምጥቶ ሲያቃጥሉ ነገር እንደተበላሸ ያሳያል። እንደዚህ አይነት ደግሞ የተበላሸ ሲስተም በአንድ መንግስት በሁለት መንግስት አይስተካከልም። ምናልባትም በጄኔሬሽኖች መለዋወጥ ነው የምታስተካክለው። አሜሪካ ሁሌም ብልጠት አያዋጣት። አንድ ቀን ጁቴውን ልትበላ ትችላለች እንደምትበላ። ስለዚህ እንደዚህ አገሮች ውስጥ አሁን ከጣለቻቸው የጉዞ ገዳ ከጣለችባቸው አገሮች ውስጥ ምናልባትም ከጊዜ በኋላ ተመልሳ የአሜሪካ ዲፕሎማቶች ኤምባሲዋ የማይተከለበት ሲቹዌሽን ይመጣል። ዋጋ ያስከፍላል። ዛሬ አሜሪካ ስሜታዊ የምትሆንበት ትራምፕ ስሜታዊ የሚሆንበት መንገድ ዛሬ ቀልድ ሊሆን ይችላል። ምክንያቱም ገንዘብ አለ፣ አቅም አለ፣ ማንም ይፈልጋል። ይሄ ስለሆነ ነገ ግን የምታጣዋለ። ለምን ይመስላል ሀገራቶች ልክ ከአሜሪካ ጋር ሲኮራረፉ ወደ አይዲዮሎጂ ወዴት ነው የሚቀየረው? ወደ ራሻ ነው የሚሄደው፣ ወደ ቻይና ነው የሚሄደው። ለምሳሌ እንኳን ቅርብ ጊዜ ያለውን ነገር አንድ ነገር እናስታውስ። የኤርትራ ምስረታ ላይ ከፍተኛ መዋለ ንዋይ የኢኮኖሚ የምን የባለሙያ ብዙ ነገር አድርጋለታለች። ትንሽ ሲኮራረፉ የኤርትራ መንግስት ወዴት ሄደ? ወደ ቻይናና ራሻ ነው ፊቱን ያዞሩ። እያለ አሜሪካ ሀያል እኮ የምትሆነው በሁሉም ዘንድ ተፈላጊ ስትሆን ነው እንጂ ብቻ የጦር አቅም ስላለህ አይደለም። በዛ ልክ ያዋለው ወርዲ ግን ይሄ የዓለም ፖለቲካ ሚዛናዊነቱ ሁሌም የሚደፋው በጥቅም ነው። ለምሳሌ ከእንደ ኢራን አይነት ሀገር ላይ በጣም ትልቅ ችግር ውስጥ ያለች ሀገር ነች። ነገር ግን አሜሪካ አሁንም ቢሆን ከኢራን ጋር ይሄንን ሰላምና መረጋጋቱን የግንኙነቱን ብትፈልግ 2 እና 3 ማዕቀቦችን ማንሳት በቂ ነው። ኢራን በአሜሪካ ማዕቀብ ምን ያህል እየተጎዳች እናውቃለን። ኒኩሌርን የሚያክል ነገር እያመረተች ግን እዚህ አጠቃቀም ላይ ከአሜሪካ ጋር ያላት ግንኙነት ቢስተካከል እንዴት ነው ይሄ ጂኦፖለቲካው የሚቀየርበት መንገድ አለ አይደለ? አሁንም እኮ እንደው ኢራን ከነራሺያ ጋር ያላት ግንኙነት እንደዚህ በጣም የወዳጅነት አይደለም። ስቲል ነው አሜሪካ እድላላት።
ምንድነው ይሄ ሁሉም ፖለቲካ ጥቅም ላይ ነው ስለዚህ አሜሪካ በየትኛውም ጊዜ በየትኛውም ቦታ ጥቅሟን እንደው ትንሽ የምታጣትን ጥቅም ከቶች ከየትኛውም ዓለም ሀገራት ጋር መስማማት የምትችል ሀገር ነች እንደው ከራሺያ ጋር ኮማይስማሙ ሰውዬ በስልክ እስከ መነጋገር ደርሷል እንዳልከው በጄኔሬሽን በሌላ መሪ አዲስ የሚመጣ ነገር ይኖራል ያሉት ማዕቀቦች ይነሳሉ አሁንም በትራምፕ አስተዳደር ጊዜ ነገሩን የመቀየር እድል አላቸው ኢራን ላይ እንዳልከው በጣም ትልቅ ችግር አለ ግን አሁንም ቢሆን ይሄ የፖለቲካ አለመግባባታቸውን 3-4 ማዕቀብ ቢያነሱ ተመልሰው የመቀራረባቸው ሁኔታ ተመልሶ የሚመጣ ሁኔታ ይታያል ግን አሁንም ቢሆን የአሜሪካ ኃያልነት እነዚህን ሀገራቶች ነው የሚጎዳው በዛም ተባለ በዚህ አሜሪካ ካንተ የምታጣው ነገር ከሌላ የማግኘት እድሏ ሰፊ ነው ኃያል ነች ዓለማችን ላይ ኃያል የምትባል ሀገር ነች ከሌሎቹ ሀገር የምትሻል ነች ይሄ ነገሯ እሷን ይጠቅማታል እንጂ ለሌሎቹ የሚያደርሰው ጉዳት ይታወቃል እና አሁንም ቢሆን ዶናልድ ትራምፕ የሚያሳልፉት ውሳኔ እኮ ተገቢነት አይደለም እንላለን እንደ በእኔ አረዳድም ነገር ግን ሁሌም ተሰሚ ሀገር ስለሆነች የምትሄድበት መንገድ ተገቢ አይደለምና እንግዲህ ዶናልድ ትራምፕ በቀጣይ ምን ይዘው ይመጣሉ የሚለው ተጠባቂ ነው በረከት እንደ መደምደሚያ ለዚህኛው ጉዳያችን ምን አለ መሰለ ይወርዲ አንዳንዴ ብዙ ማዕቀብ ጥለህ ስለያጎበጥከው ሀገር ማዕቀቡን አንድ ሁለት ማንሳት እንዳልከው ቀርቶ ሙሉን በታነሳ ላይ ያስተካከል ይችላል በተናደድክ ቁጥር ሄደ አንድ ሰው ነበር በተናደደ ቁጥር ሄዶ ዛፉን በሚስማር ይደበድበዋል ከዛ የሆነ ቀን ሰውየው ንዴቱ በረደለት ከዛ ከዛፉ ላይ እያንዳንዱ ሚስማር ለቅሞ አነሳለት ለዛፉ እፎይታ ነው ሚስማሩ ስለተነሳለት ዛፉና ሰውየው ግን ሙሉ በሙሉ እርቅም ቢያደርጉ ዛፉ ግን ጠባሳውን ያጣል እያንዳንዱን ድብደባ እያንዳንዱን መበሳት ያስታውሳል እነዚህ እነ ኢራን እነ ኮሪያ እነ ራሻ ነገ ሙሉ ማዕቀብ ተነስቶ እልል በይ በፍቅር ቢባል ታንታራም ቢወረድ ቁስላቸውን አይሽርም ህመሙ ጠባሳው አለ አሜሪካ ትልቁ የውጪ ጉዳይ ፖሊሲዋን ማሻሻል አለባት ከሚባለው አንደኛው ነገር ውስጥ ጥቅምን ብቻ ሳይሆን ሁሌም people to people ties ሪስፔክትን መሰረት ያደረገ ግንኙነትም መጀመር አለባት በሚለው ወስዳል ያው እንዳነሳው እንግዲህ ከነኢራን ጋር ከራሺያ ጋር ያለ ግንኙነት ባንዴ ወደ ነበረበት ይመለሳል እንዳልከው አይመለስም ግን ነገሮችን ማስተካከል ይሄ የዓለም ጂኦፖለቲካውን መቀየር የሚቻልበት መንገድ የሚፈጠር ነው የሚሆነው እንግዲህ በሌላ መሪ ምን ይሆናል የሚለውን የምናይ ነው የሚሆነው በረከት እዚህ ጋር እናብቃ መሰለኝ እንግዲህ ቤተሰቦቻችን በቀጣይ ጉዳያችን ስንመለስ በጋዛ ያለውን የሰብአዊ እርዳታና አሁናዊ ጋዛ ሁኔታ የምንመለከት ነው የሚሆነው ተመልሰን መጣል ተመልሰናል እንግዲህ ወደ ሌላኛው ጉዳያችን ስንሻገር በረከት አንድ አመት ከ8 ወር ከ7 ወር ገደማ የቆየው የእስራኤልና የጋዛ ጦርነት ነው ጋዛ አሁን ሙሉ ለሙሉ ወድማለች በሚባል ደረጃ እየተመለከትን ነው እንደምታውቀው በርካታ የሰብአዊ እርዳታዎች አሁን ላይ እየደረሱ አይደለም እነዚህ ነገሮች በጋዛ ያለው ህዝብ በጣም በስቃይና በመከራ ላይ ነው ያለው እኔ እንደው በቅርብ ሳምንታት ውስጥ እየተመለከትኩት ነበር አልጀዚራ ላይ አንዳንድ ዜናዎች ሲሰሩ እርዳታ ሰጪዎች ሲመጡ እንዴት በሩጫና እንዴት በመንሰፍሰፍ እርዳታ ሲቀበሉ እንደነበረ መመልከት እንችላለን የመጠለያ ካምፖች ላይ ጥቃት እየደረሰ ነው በርካታ ንጹሃን እየሞቱ ነው እስከዛሬ የሞቱት ንጹሃን ቁጥር አልበቃ ብሎ አሁንም ነገሩ እየጨመረ ነውና እንደው ይሄ አለመረጋጋት ይሄ ነገር ውጥረት በጣም እየተባባሰ ነው ትናንትና የጸጥታው ምክር ቤት ስብሰባ ነበረ የሁለቱ ሀገራት የሰላም ድርድር ጸጥታው ምክር ቤት ሊወስን ትንሽ በቀረው ሰዓት እንግዲህ አሜሪካ እጇን አስገብታ የጸጥታው ምክር ቤትን ድምጽ ውድቅ አድርጋለች ያው ድምጽን በድምጽ የመሻር መብት ስላላት እንደው ጋዛ ላይ ያለው ሁኔታ በዚህ ደረጃ የሚቀጥል ከሆነ ምንድነው መፍትሄው በረከት እውነት ነው እስታውን ድረስ በስታቲክሶች እንደሚያሳዩት ከሆነ ወደ 54000 በላይ ሰዎች ሞተዋል ወደ 38490 በላይ ህፃናት ናቸው ከዚህ ውስጥ ህፃናት አስበው ይሄን የሚያክል ማለት ነው ጦርነቱ የጀመረው ኦሬዲ ኦክቶበር 7 አካባቢ 2023 ላይ ነበር የጀመረው 17861 ህፃናት ናቸው ቤተሰብ አልባ ሆኖ የተገኙት ይህ ማለት በጣም ትንሽ ቁጥር አይደለም በጣም ትልቅ ቁጥር ነው
ከ15000 በላይ ዜጎቿ ለማገገም ከደረሰባቸው ቁስለት ለማገገም ረጅም ጊዜ ወስድባቸዋል። ከ12700 በላይ ያሉ ደግሞ በውጭ ሀገራት ሄደው መታከም አለባቸው። ምክንያቱም እዛ ጋዛ ውስጥ ይሄን ህክምና ማግኘት ስለማይችሉ ማለት ነው። ከ10100 በላይ ያሉ ደግሞ የግፍ ጭፍጨፋ ተካሂዶባቸዋል። 200,000 በላይ ቤተሰቦች ተበትነዋል። እንዲሁም 6600 በላይ ፍልስጤማውያን በእስራኤላውያን ወታደሮች ታግተዋል። እንዲሁም እንቀጥል ከ910 በላይ መምህራን ሞተዋል። እዚሁ ላይ ከ12800 በላይ ተማሪዎች ተበትነዋል፣ ግማሹ ሞቷል። እንዛው ላይ ከ981 በላይ መስጊዶች ወድመዋል። እዛው ላይ ደግሞ እንደገና ከ216 በላይ የመንግስት አስተዳደር ፈርሰዋል። እንጨምርበት ከ276 በላይ ሆስፒታሎች ሙሉ በሙሉ ወድመዋል። እንዲሁም 136 አምቡላንሶች ታካሚዎችን ይዘው ይሄዱ ተመተዋል። ይህ ማለት ምናልባትም በእኛ ክፍለ ዘመን እኛ በኖርንበት ዘመን ውስጥ ይህ ትልቅ የዘር ማጥፋት ይህ ትልቅ ወንጀል የሚባል ደረጃ የሚታይ ነገር ነው። ለዚህ ነገር አንድ ነገር እናንሳ። ፓለስታይን ትልቅ ህዝብ ነበር። ግን ፓለስታይን አንድ ነገር መረዳት አለበት። የሰው ልጅ ላይ እርግጠኛ መሆን ያለብህ ስትሞት እንደሚቀብርህ ብቻ። ሌላውን ተው። አብረህ በኑሮ ሁኔታ ውስጥ የሚያጋጥመውን ተው። ስትሞት ግን እንደሚቀብርህ እርግጠኛ ሁን። ለምሳሌ እንደዚህ አይነት ሰው ፓለስታይን የአረብ ሊግ አባል ነች። አረብ ሊግ ላይ ቻርተሩ ላይ ምን ይላል መሰለ? አንደኛ ችግር ሲመጣ የጋራ መከላከያና የኢኮኖሚ ትብብር እናደርጋለን ይላል። ምኑ ላይ? ቻርተሩ ላይ። ሁለተኛ ምን ይላል መሰለ? የሰላምና የደህንነት ማረጋገጥ ስራ ይሰራል ይላል። 2 3 የአረብ ሊግ ምክር ቤቱ ጥቃቶችን ለመመከት አስፈላጊውን ውሳኔ እና እርምጃዎች ለመውሰድ ይሰራል ይላል። አራተኛ ፍልስጤም በ1976 የአረብ ሊግ አባል ሆናለች። አረብ ሊግ መቀመጫው የት ነው? ግብጽ። ይሄንን የጠራውልህ ቁጥር ከ54000 በላይ ዜጎች ሲገደሉ፣ ሲፈናቀሉ፣ ሲሞቱ፣ መስጂዶቻቸው፣ ልጆቻቸው፣ አምቡላንሱ ሁሉንም ነገር ውድመት ሲደርስ የአረብ ሊግ ምንም ለማድረግ የሄደው ሂደት የለም። በጣም አሳፋሪ ነገሮችን ደግሞ በደንብ እያነሳን እንሂድ። በዚህ የአረብ ሊግ ውስጥ ለፍልስጤም ከመጮህ ይልቅ በተቃራኒው ነው እየሆነ ያለው። እንደውም በደንብ ስናነሳ ፍልስጤም ከ1974 በፊት የነበራትን ማፕ ብትመለከት አሁን እስራኤል የምትመለከተው ማፕ ሙሉ በሙሉ ፍልስጤም ነበር። በ1947 በከፊል አስተዳደሩ ወደ ኢየሩሳሌም ሲሄድ የመጥበብ ሂደት መጣ። እንዲሁም በ1967 የመካከለኛው ምስራቅ ጦርነት ሲመጣ ከግማሽ በታች ወረደ ፓለስታይን። እንግዲህ እዛ ላይ እንጨምርበት በ1967 የመካከለኛው ጦርነት አልኩ። እንዲሁም በ2005 ስንመለከት ፓለስታይን ነጥብ ሆና ነው የቀረችው። ከዛም ያክል ግዙፍ ሀገርነት ውስጥ ወርዳ ነጥብ ሆና ነው የቀረችው። ይሄንን ማፕ ቪዚብል ነው። የአረብ ሊግ ለዚህ ነገር መስራት አልቻለም፣ መናገር አልቻለም፣ ምንም ነገር ማድረግ አልቻለም። በቀጣይ የአረብ ሊግ እንዲህ ባለበት ሁኔታ ላይ የአረብ ሊግ መቀመጫው ግብጽ ነው ብያለሁ። ለዚህ ጉዳይ ደግሞ የአረብ ሊግን መስራች እንደመሆኗ መጠን አባል ደግሞ ፓለስታይን እንደመሆኗ መጠን ሊጮህ የሚገባው ማን ነበር? የግብጽ መንግስት። ግን ዩኤን ኮርት ላይ ሄዶ ሲከራከር የነበረው ለፓለስታይን ህዝብ ማን ነው? ሳውዝ አፍሪካ።
Israel has a genocidal intent against the Palestinians in Gaza. አስቡ ምን ያክል አስቀያሚ ስራ እንደምትሰራ ግብጽ ተመልከት እሷ እወክለዋለሁ በስሙ ከአረብ ሀገራት ገንዘብ እየሰበሰበች የአረብ ሊግ መሪ ነኝ እያለች እየተቀመጠች ለፓለስታይን ህዝብ ፍርድ ቤት ሄዶ እየተከራከረ ያለው የሳውዝ አፍሪካ መንግስት ነው በዚሁ ላይ ሌላ ነገር እንጨምርበት በጣም ካሳፋሪው አሳፋሪ የአረብ ሊግ ታስታውሳለህ ኢትዮጵያ ውሃ ልትይዝ ነው ሲባል እንዴት ሲያብድ እንደነበር ሲሰበሰብ እንዴት እንደነበር ታስታውሳለህ ፓለስታይን ይሄ ሁሉ ጉዳት እየደረሰበት ግን አንድም ነገር ወጥቶ ለመናገር አልቻለም በጣም አሳፋሪው ደግሞ የጆርዳን መሪና የግብፁ መሪ አልሲሲ ምን አሉ መሰለ አንድም ስደተኛ አንቀበልም No refugees in Jordan, no refugees in Egypt. ግብጽ በፓለስታይን በኩል ድንበር አላት መግቢያ መውጫ በር አላት ይሄ ችግር ሲመጣ ከ54000 በላይ ህዝብ ሲፈናቀል ሲገደል ሲራብ ሲታረዝ የግብጽ ድንበር ላይ የፓለስታይን ዜጎች ሄደው ነበር ቦምብ መታውን በጥይት የቆሰለውን እባካችሁ ህክምና ያገኝ ምክንያቱም ፖሊስ ሆስፒታላቸው በሙሉ ወድመዋል ተርበዋል እባካችሁ እርዳታ ስጡን እባካችሁ ከዚህ ጦርነት ቢያንስ ወተን እናምልጥ በህይወት የግብጽ መንግስት አልፈቀደም የጆርዳንና የግብጽ መንግስት በተቃራኒው ምንድነው ያሉት ይሄ ቀይ መስመር ነው እንደውም ያሉት ያሳፍራል That is a red line. ፓለስታይን ላይ ከ100,000 በላይ ቶን ቦምቦች ዘንበዋል ይሄን ሁሉ ውድመት እየመጣ የአረብ ሊግ አንድም ደግሞ የአረብ ሀገር መንግስታቶች ከባድ የሚባል ተጽዕኖ ማድረስ ይችላል የአረብ መንግስቶች ቢያንስ ምዕራባውያን ላይ ምንም ማድረግ ባይችሉ ነዳጃቸውን መያዝ ይችላሉ አቅም አላቸው አፋጡ ጉልበት አጡ አንድ ህዝብ ጄኖሳይድ ሲታወጅበት በዚህን ያክል ሲወድም በዝምታ ይታለፈ ምናልባትም በእኛ ጄነሬሽን ውስጥ ከባድ የተባለው አስቀያሚ የተባለው እልቂት ማለት ይሄ ነው ይባስ ብሎ ዛሬ የምክር ቤቱ ስብሰባ ነበሩ አሜሪካ ምን አረገች ለመጀመሪያ ጊዜ ድምጽን በድምጽ የመሻር መብቷን ተጠቅመው አታውቅም ለመጀመሪያ ጊዜ የጋዛው ጦርነት ይቁም የሚለውን ውሳኔ ሲመጣ ተቃወመችው ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ አደረገችው አስበው የአረብ ሊግ ባላየ ያለፈው የዓለም ማህበረሰብ ባላየ ያለፈው ከ54,000 በላይ ህዝብ እያለቀ ዛሬም በድህነት ውስጥ ዛሬም በበሽታ ውስጥ ተላላፊ በሽታዎች ራፒድሊ በሚተላለፉበትና በሚሄዱበት ታይም ላይ ያማል ብቻ ብዙ ባልናገር ደስ ይለኝ አይ ነገሩ ይሄ የሰባዊነት ጥያቄ ነው የትኛውም ሀገር እኮ እንደ ቀልድ ሊያው የሚገባ ጉዳይ አይደለም ደቡብ አፍሪካ በየቀኑ የሚያወጣው መግለጫ እንመለከታለን እኮ እዚህ ቦታ ላይ እንደዚህ አይነት ውድመት እየደረሰ ነው የዓለም መንግስት ምን እየሰራ ነው ሌሎች ሀገራቶች ላይ እኮ ትንሽ መተነኳኮስ ሲመጣ ሁሉም ነው ዩኤን በለው ጸጥታው ምክር ቤት በለው ሌሎችም ተነስተው ነው በቃ ያንን ጉዳይ ለማወሳሰብ ለማጨናነቅ የሚወዱት ግን እንደው ሐማስ የማይሆንለት ነገር ነካክቶ የራሱን ህዝብ ያስጨረሰበት መንገድ በቃ ምንም ጥያቄ የማይገባ ጉዳይ ነው እንደው አሁን የጋዛ ሰዎች ያሉበት ሁኔታ የትኛውም ሀገር እንደራሱ ጉዳይ ላይ ይገባል እንደው በቅርብ ሳምንታት ውስጥ ማክሮ እስራኤልን ዝም አንላትም እያደረገችው ያለችው አንፃር ምናም ትንሽ እሳቸው መነቃቃት እያሳዩ ነው በዚህ ጉዳይ ላይ በማዕከላዊ ጋዛ የምግብ ማከማቻዎች ሙሉ ለሙሉ ባዶ ናቸው ከዚህ በፊትም ሰብረው ገብተው ተርበው በምን ያህል ደረጃ ተርበው ሲወስዱ ነበር ተመልክተናል በሰሜናዊ ጋዛ ሙሉ ለሙሉ በሚባል ደረጃ ሆስፒታል የለም የጤና ተቋም የለም እዛ አካባቢ ያለ ህዝብ ከጦርነቱ ውጪ ሌላ ከፍተኛ የህክምና እርዳታ ያስፈልጋል በደቡባዊ ጋዛ አሁን ላይ በጣም ከፍተኛ ጦርነት አለ እንደው
ከዚህ በፊት የአውሮፓ ዩኒየን ምንም አይነት ነገሮችን ሲናገር አንሰማም። ይሰበሰባሉ፣ መፍትሄ የሌለው ጉዳይ አውርተው ይበታተናሉ። አንቶኒዮ ጉቴሬስ በቅርብ ሳምንታት ውስጥ የተናገሩ ንግግር አለ። እንደው ለጋዛ መፍትሄ ያስፈልጋል ሲሉ ነበር። አው መፍትሄ ያስፈልጋል አይደለም፣ ቁጭ ብሎ በስርዓት መወያየት ነው። ትናንትና የጸጥታው ምክር ቤት ላይ አሜሪካ የወሰነችው ውሳኔ በጣም ያልተገባ ነው። እንደው ይሄ የተኩስ አቁም ስምምነቱ ትተን የእርዳታ ሁኔታው ላይ ቢያንስ እንዴት አይሆንም ብላ ትከለክላለች። ትናንትና ስብሰባው ላይ እንግዲህ ሁለት ጉዳዮች ነው የተነሱት። አንደኛ የተኩስ አቁም ስምምነት መደረግ አለበት ነው። ሁለተኛ ለጋዛ ሰዎች ሰብአዊ እርዳታ ይድረስ ነው። እንዴት አሜሪካ በዚህ ልክ እንደዚህ አይነት ውሳኔዎችን ተወስናለች? የጋዛ ህዝብ በዚህ ደረጃ እያለቀ በዚህ ደረጃ እየወደመ ምንም አይነት ይሄ የሰብአዊነት ፍላጎት የሌላት ሀገር ከዚህ በፊት እኮ የሐማስ አመራሮች ተናግሮት ነበር። የአሜሪካ የተኩስ አቁም ሐሳብ በጋዛ ላይ ሌላ እልቂትና ውድመት የሚያስከትለው ሆኖም እያየነው ነው። እንደው ለጋዛ ህዝብ ይሄ ግጭት ይሄ መረጋጋት ቢያንስ በተኩስ አቁም ጋብ ቢልለት። በቅርብ ሳምንታት ውስጥ የእርዳታ ምግቦች እየደረሱ አይደሉም፣ ክልከላዎች እየተጣሉ ነው። ዩኤን የሚልካቸው የእርዳታ ምግቦች አስቸኳይ መድኃኒቶች መንገድ ላይ ቆመው ነው የሚገኙት። ሲገቡም የሚከፋፈልበት መንገድ አይበቃም። በዚህ ደረጃ የጋዛ ህዝብ እየተሰቃየና መከራ እያየ ያለበት መንገድ ተገቢ አይደለምና እንደው የዓለም ሀገራቶች እዚህ ጉዳይ ላይ በቃ አስበውበት ቁጭ ብለው ስሬ ተብሎ ይሄ መፍትሄ ሊሰጠው የሚገባ ጉዳይ ነው። በረከት እውነት ነው። ሰዓታችንም ስላለቀ እንደመደምደሚያ አሁን ለምንድነው ጦርነቱን እንዲቀጥል የተፈለገው በእስራኤልም ዘንድ ስንመለከት አንዳንድ ነገሮችን አንስተን እንስካ። የመጀመሪያው ነገር ሄዝቦላ ነበር ጥያቄ ምልክቱ አይደለ? ሄዝቦላ አለቀ። አሁን ህዝቡ ነው ያለው። ህዝቡ ሄዝቦላ ነው። እንደዚህ አይነት እንቅስቃሴዎች ታሪክ ላይ ትልቅ ጠባሳ ነው የሚያመጡት። ሁለት እስራኤል ታላቁ እስራኤልን የመመስረት እቅዷ ውስጥ የመስፋፋት እቅዷ ውስጥ የተጠቃለለ ስለሆነ ነው ይሄ ነገር እየተካሄደ ያለው። ለጋዛ ህዝብም ለዓለም ህዝብም እንዲሁም ለእስራኤል ህዝብም እግዚአብሔር እንግዲህ ሰላሙን ያወርድ ነው የምንለው። አዎ ሌላ ምንም አይባልም። የጋዛ ህዝብ እየተራበ ነው፣ በጣም በስቃይና በመከራ ውስጥ ነው ያለውና እንደው የትኛውም ሀገራት አውሮፓ ዩኒየንም በለው ሌሎችም ዓለም ትልልቅ ኃያል የምንላቸው ሀገራቶች ለዚህ ጉዳይ መፍትሄ ሊሰጡት ይገባል እንላለን። በረከት እዚህ ላይ እናብቃ መሰለኝ። አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ለዛሬ ነበረን የሐሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። የዕለቱን አበይት ጉዳይ ጠረጴዛችን ላይ አመጣን እኔና በረከት ተወያይተንበታል። ለነበረን ቆይታ ከልብ እያመሰገንን ያላችሁን ሐሳብ አስተያየት ከታች ባለው የመልእክት መስጫ ሳጥን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ተጭነው ቤተሰባዊነቱ እንድንቀጥል እንጋብዛለን። ቸር ቆዩ።